ሰዎች ዜግነታቸው ተቀምጠዋል። ምን አድርገው ይሆን? ከጠበቃ ሙአለም ማብራሪያ ጠይቀናል፣ ይነግሩናል። በዚህ ዓመት 2026 መጀመሪያ ላይ አንዱ ከሚኖሩ አዳዲስ ክስተቶች ውስጥ ብለን ከጠቀስነው የትራምፕ አድሚኒስትሬሽን በከፍተኛ መጠን ዜግነት ውስጥ ያሉ ሰዎችን ከዜግነት ማስወጣት ወይም ይሄ በእንግሊዝኛው ዲናቹራላይዝ የሚባለውን ፕሮሰስ እንደሚጀምር ነው። በተለይ ዲፓርትመንት ኦፍ ጀስቲስ ለዩኤስሲአይኤስ ኦፊሰሮች ዜግነታቸው መቀማት ያለባቸውና ፖቴንሻሊ ለዚህ ክስ የሚሆኑ ሰዎችን ለይተው እንዲያመጡ አዞ ነበር። አንዱ ለዩኤስሲአይኤስ ኦፊሰሮች ከተሰጣቸው ትዕዛዝ ውስጥ ቢያንስ በወር ወይም በሳምንት እስከ 200 የሚሆኑ ፖቴንሻል ሰዎችን ከየዩኤስሲአይኤስ ኦፊሶች ለቅሞ ማውጣት ነበር። እንግዲህ ከዚህ በፊት እንደተናገርኩት አንድን ሰው ዲናቹራላይዝ ማድረግ ወይም ዜግነቱን መቀማት ብዙ የሆኑ ዳይናሚኮች፣ ብዙ የሆኑ ስራዎች ይፈልጋል። ዩኤስሲአይኤስ ተነስቶ የአንድን ሰው ዜግነት መንጠቅ አይችልም። ፍርድ ቤት ውስጥ ሄዶ ይሄ ደግሞ በጁሪ የሆነ 12 ሲቪሊያን የሆኑ ሰዎች በተቀመጡበት እነዚህ ካመኑ ለዲናቹራላይዜሽን የሚያበቃ ምክንያት ፍራውድ ወይ የአሜሪካንን የሴኩሪቲ ኢንትረስት አደጋ ውስጥ የከተተ ወይ ቴሮሪዝም እንቅስቃሴ የተሳተፈ ግለሰብን ነው ዲናቹራላይዝ ማድረግ የሚቻለው እንጂ እንደው ተራ ወንጀሎችን የፈጸመን ሰው ዜግነቱን መንጠቅ እንደማይቻል ገልጸናል። ምንም እንኳን የትራምፕ አስተዳደር በወር እስከ 200 ሰው ዜግነቱን ለመቀማት ቢያስብም ይሄ የማይቻልና ሪሶርስ የሚጠይቀውም ሪሶርስ በጣም መጠነ ሰፊ ስለሚሆን የተጋነነ ቁጥር ሊሆን እንደሚችል አስፍረን ነበረ። እንግዲህ በዚህ ሳምንት አንዱ ከተመለከትነው ሁለት ሰዎች የዲናቹራላይዜሽን ፕሮሰስን ዲፓርትመንት ኦፍ ጀስቲስ እንደሄደባቸው መግለጫ መስጠቱ ነው። አንደኛው ዩክሬናዊ ነው፣ ሌላኛው ዜግነቱ አልተገለጸም፣ ግን ፍሎሪዳ ውስጥ የሚኖር ግለሰብ ነው። ከስሙ እንደምንረዳው ከላቲን አሜሪካ የመጣ ግለሰብ ይመስላል። ይሄ ግለሰብ በ2017 ዜግነቱን አገኘ። ነገር ግን በ2019 የሜዲካል ሄልዝ ኢንስቲትዩሽን ላይ በፈጸማቸው የሜዲካል ቢዝነስ ላይ በፈጸማቸው ፍራውዶች፣ ማጭበርበሮች ምክንያት ተፈረደበት። በዚህ ምክንያት ነው አሁን በ2026 ፍርድ ቤቱ የእሱን ዜግነት የነጠቀው። ይሄ ኬስ ትንሽ ከዚህ በፊት ከነበሩ የዲናቹራላይዜሽን ወይም ዜግነትን የመቀማት ሂደት የሚለየው አንድ ሰው ዜግነት ካገኘ በኋላ የሚፈጽማቸው ወንጀሎች ዜግነቱን አያስነጥቁም የሚል የፍርድ ቤት ውሳኔ ነበር። በተለይ ከ9ኛው ሰርኬት ከካሊፎርኒያ የወጣ የፍርድ ቤት ውሳኔ ማለት ነው። ይሄ የሳውዘርን ዲስትሪክት የወሰነ ሳውዘርን ዲስትሪክት በፍሎሪዳ የሚገኘው ፌዴራል ፍርድ ቤት የወሰነው ግን ከዚህ ውሳኔ በተለየ መልኩ ከዚህ ቀደም ከነበረው ፕሬሲደንት በተለየ መልኩ አንድ ሰው ዜግነት ካገኘ በኋላ የሰራቸው ወንጀሎች ዜግነቱን ለማስነጠቅ የሚበቁ ሆነው አግኝቷቸዋል። በተለይ ማጭበርበሮች፣ ሜዲካል ላይ ሄልት ኢንዱስትሪ ላይ የተፈጸመ ማጭበርበር ለዜግነት ማስነጠቂያ ምክንያት ሆኖ አገልግሏል፣ በዚህ ኬዝ ማለት ነው። ይሄን እንደ መነሻ በመጠቀም ብዙ ኬዞች ላይ ይተገብሩታል የሚል እምነት አለኝ። ምክንያቱም አሁን አስተዳደሩ እነዚህን በደንብ በማስታወቂያም ሆነ በዜና አስነግሯቸዋል። የዛሬው መረጃ ደግሞ ግሪን ካርድ ይዛችሁ ወይም ደግሞ የመኖሪያ ፈቃድ ይዛችሁ ሀገር ከወጣችሁ በኋላ የምትመለሱ ጊዜ ኤርፖርት ላይ ችግር ለሚገጥማችሁ ሰዎች ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ መኖሪያ ፈቃድ ያላቸው ሰዎች በማንኛውም ጊዜ ትራቭል ለማድረግ ይችላሉ። ያው ወንጀል ያለባቸው ሰዎች ወይም ደግሞ አንዳንድ ፍሮድ የፈጸሙ ሚስሪፕሬዘንት ያደረጉ ሰዎች ከወጡ ሲመለሱ ችግር ይገጥማቸዋል በሚል አይመከርም እንጂ ማንኛውም ግሪን ካርድ ያለው ሰው ወደ የትኛውም የሀገር ክፍል ኤክሰፕት ግሪን ካርዳቸውን በአሳይለም ወይም ደግሞ በጥገኝነት ያገኙ ሰዎች ወደ ሀገራቸው ወደ ተወለዱበት ሀገር መሄድ አይችሉም እንጂ ሌላው ግሪን ካርድ ሆልደር ወደ የትኛውም ሀገር ለመሄድ ይችላል። ወደ ሀገሩ ወይም ወደ አውሮፓ ወደ የትኛውም ሀገር። ግን አንዳንድ ጊዜ ከሄዱበት ቦታ ወርም 2 ወርም ዓመትም 6 ወርም ቆይተው በሚመለሱ ጊዜ ኤርፖርት ላይ አንዳንድ ሰዎች ችግር ይገጥማቸዋል። ዘመዶች ከዚህ በፊት ገጥሟቸው ሊያውቁ ይችላሉ። ኤርፖርት ልትቀበሉ ትሄዳላችሁ። ሰዎቹ አይወጡም ከኤርፖርት ውስጥ። ምድረው ምክንያቱ አይታወቅም። 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ 5፣ 6፣ 7፣ 8 ሰዓትም እዛው ኤርፖርት በጣም ብዙ ከቆዩ በኋላ ነው እድለኞቹ የሚወጡት። አንዳንድ ጊዜ ወደ ሀገርም በዛ አውሮፕላንም የሚልኳቸው ሰዎች አሉ። አሁን በዚህ ወቅት ምን ማድረግ እንዳለባችሁ ዘመድም ካለ እንደው ኢንፎርሜሽኑን ሌሎች ዘመዶቻችሁ ሼር ብታደርጉ ይጠቅማል በሚል ነው። የመጀመሪያው ነገር ምንድነው እሱ ኤርፖርት ላይ ሊያስቆሟቸው ወይም ደግሞ ችግር ሊገጥምባቸው የሚችሉ ሰዎች ምን አይነት ናቸው? አንደኛ ወደ ሌላ ሀገር ሄደው ወይም ከአሜሪካን ሀገር ውጪ ከ6 ወር በላይ የቆዩ ሰዎች
ምናልባት 9 ወር ሊሆን ይችላል፣ ዓመት ሊሆን ይችላል፣ 2-3 ዓመትም ቆይቶም ይመጣል። እነዛን ሰዎች ኤርፖርት ላይ ሊያስቆሟቸው ይችላሉ። ሁሉንም ባይሆን ስፔሻሊ ናውዴይስ አይ ቲንክ ሁሉንም የሚያስቆሙ ይመስለኛል ስትሪክት እየሆኑ ነው። እንደ ድሮ ቢሆን ግን አብዛኛውን ሰው ያስቆሙና ብዙ ጥያቄ ይጠይቃሉ። ለምንድን ነው የመጣኸው? ለምንድን ነው የሄድከው? የት ሄድክ? እንደዚህ አይነት ነገሮች እነዛ ናቸው። በአንደኛ ደረጃ በጣም ብዙ ውጭ ሀገር ቆይተው የሚመጡ ሰዎች ኤርፖርት ላይ ችግር ይገጥም ይችላል። በሁለተኛ ደረጃ ደግሞ ከመውጣታቸው በፊት ወይም ደግሞ ውጭም ካሉ በኋላ የፈጸሙት ወንጀል ይታወቅና ወደ አሜሪካን ሀገር ሊገቡ ሲሉ ኤርፖርት ላይ ይዟቸዋል። ምክንያቱም ዩ ኮሚትድ ፍሮድ ኦር ሚስሪፕሬዘንቴሽን ወይም ደግሞ አሜሪካን ሀገር ያለ ከመውጣት በፊት ክራይም ፈጸመ ነበረ፣ አሁን የደረስንበት አንዳንድ ነገሮች እነዛ ሰዎች አሁንም ኤርፖርት ላይ ችግር ሊገጥማቸው ይችላል። በሶስተኛ ደረጃና ችግር ሊገጥማቸው የሚችሉ ሰዎች ደግሞ እነማን ናቸው የተባለ እንደሆነ በፍርድ ቤት ኢሚግሬሽን ኮርት ጉዳያቸውን እየተከታተሉ እያለ ሳይጨርሱ ወይም ደግሞ እልባት ሳያገኝ አገር ጥለው ይወጣሉ። በሚመለሱ ጊዜ እነዚህም ሰዎች ታርጌትድ ይሆናሉ ማለት ነው። ሜይንሊ እነዚህ ናቸው እንግዲህ ኤርፖርት ላይ ችግር የሚገጥማቸው ሰዎች። መፍትሄው ምንድነው? ወይ ደግሞ ምንድነው ማድረግ ያለባቸው? ምንድነው ማድረግ የሌለባቸው? ማድረግ ያለባቸው ነገር የመጀመሪያው ጥያቄያቸው are you a returning alien or are you an arriving alien? returning alien ማለት ወደ አሜሪካን ሀገር እየተመለስክ ነው ወይስ ደግሞ የመጣኸው እንደ መጀመሪያ ጊዜ አሜሪካንን ሀገር ለማየት ነው? ሁላችሁም አንሌስ እንደው ግሪን ካርዱን አንፈልገውም አባንደን እናደርገዋለን ካላላችሁ በስተቀር I am a returning alien ወይም ደግሞ እኔማ ወደ ቤቴ ነው የመጣሁት፣ የምኖረው አሜሪካን ሀገር ነው፣ ፐርማነንት ሬዚደንት ካርድ አለኝ፣ ምንም እንኳን ውጪ ቆይቼም ቢሆን ወይም ደግሞ ወንጀልን ፈጽሜም ቢሆን ወይም ደግሞ ፎር ሶ መኒ ሪዝንስ ብታስቆሙኝም የመጣሁት ግን ወደምኖርበት አገር ነው። ሪተርኒንግ ኤሊየን ነኝ። ቬሪ ክሪቲካል ቬሪ ኢምፖርታንት ነው። ሌጋል ተርም ነው ግን ትልቅ ኢምፓክት ስላለው ነው ሲሪየስ ሊያጠንክር የምነግራቸው። ሁለተኛው ማድረግ የሌለባችሁን ደግሞ ነገር ልንገራቸው። ሲቢኢ ኦፊሰሮቹ ወይም የከስተም ኤንድ ቦርደር ኢንፎርስመንት ኦፊሰሮቹ ፎርም ያመጣሉ። I-407 የሚባል ፎርም። ያ ፎርም ምንድን ነው? ግሪን ካርድን አልፈልገውም አባንደን አድርጌዋለሁ ፈርም ይሏቸዋል። ኦኬ ፎር ዋትኤቨር ሪዝን ያንን ነገር ፈርሙ በሚሏችሁ ጊዜ እንዳትፈርሙ። ጠበቃ ማነጋገር ፈልጋለሁ በሉ ወይም ደግሞ ይሄን ነገር አልፈርምም በሉ። ግሪን ካርዱ ሊወስዱባችሁ ይችላሉ። እዚህ ላይ ደግሞ ማወቅ ያለባችሁ ነገር ከስተምና ቦርደር ኢንፎርስመንት ኦፊሰሮች ግሪን ካርዳችሁን የመውሰድ መብት የላቸው። ግሪን ካርዳችሁን የመውሰድ መብት ያለው የኢሚግሬሽን ዳኛ ብቻ። እርግጥ ነው ካርዱን ተቀብለዋችሁ ላይመልሱላችሁ ይችላሉ። ያ ማለት ግን ተወሰደባችሁ ማለት አይደለም። እነሱ ማድረግ የሚችሉት ይሄ ሰው እንዲህ አይነት ወንጀል ፈጽመዋል ወይም ደግሞ አባንደን አድርጎታል፣ ግሪን ካርዱን አይፈልገውም፣ ብዙ ዓመት ቆይቶ ነው ወደዚህ የተመለሰው ወይም ደግሞ ከዚህ በፊት የሰራው ክራይም አለ አግኝተንበታል፣ ግሪን ካርዱን እንነጥቀዋለን ማለት ይችላሉ። ወደ ፍርድ ቤት ሊመሯችሁ ይችላሉ። ፍርድ ቤት ሄዳችሁ ዳኛ ፊት ተከራክራችሁ ያንን ነገር በሚገባ ማስረዳት የምትችሉ ከሆነ ግሪን ካርዳችሁን ልታስመልሱ ትችላላችሁ ማለት ነው። ካልታመናችሁ ግን የኢሚግሬሽን ዳኛው ሊወስንባችሁና ግሪን ካርዳችሁን ሊወስድባችሁ ይችላል። ስለዚህ ያንን I-407 የሚባል ፎርም እንዳትፈርሙ። በመጨረሻ አንድ መናገር የምፈልገው ነገር ምንድን ነው? ካርዱን ከወሰዱባችሁ በኋላ ጠይቁ። ኦኬ እኔ ፐርማነንት ሬዚደንት ነኝ፣ ግሪን ካርድ አለኝ። አሁን ግሪን ካርዴን ከወሰዳችሁብኝ እስክትመልሱልኝ ድረስም ፐርማነንት ሬዚደንት መሆኔ ማስረጃ ፈልጋለሁ፣ ምን የምትሰጡኝ ነገር አለ ማለት አለባችሁ። ፓስፖርታችሁ ላይ I-551 የሚባል ማህተም አለ። እሱን የሚመቱላችሁ ከሆነ ያ ራሱን የቻለ ግሪን ካርድ እንደማለት። ግሪን ካርዳችሁን መንግስት ቢይዘውም ፓስፖርታችሁ ላይ ያ እስከተመታ ድረስ ግሪን ካርድ ሆልደር ወይም ደግሞ ፐርማነንት ሬዚደንት መሆናችሁን በዛ ማሳየት ትችላላችሁ። እርግጠኛ ነኝ ዘመድ ከዚህ በፊት ኤርፖርት ሄዳችሁ ብዙ የተቸገራችሁ ልትኖሩ ትችላላችሁ፣ ወይም ደግሞ ይሄ ደርሶባችሁ የሚያውቅ ሰዎች ልትኖሩ ትችላላችሁ። የሚጠቅም መረጃ ነው ብዬ ነው። መረጃ ደግሞ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቤት። ከዚህ በፊት ሪሙቫል ፕሮሰስ ላይ ያሉ ሰዎች በተለያየ መልኩ በጠበቃ ረጅነት ዲሌይ እያደረጉ አዲስ ዶኪመንት እያቀረቡ ምናምን ይቆዩ ነበር አይደለ? አሁን እንደው ትልቁ ያልተስተካከለ አመለካከት ያለው ሰው ላይ በተለይ ሪሙቫል ፕሮሲዲንግን በተመለከተ ማለት ይሄ ሰው ከዚህ ሀገር ውጡ የተባሉ ሰዎችን ማለት ነው ምንድነው ትልቅ ያልተስተካከለ አመለካከት ወይ ሚስቴክሊ የሚያስቡት ነገር አለ ብትል ምንድን ነው? እንግዲህ ሪሙቫል ፕሮሲዲንግ በአንደኛ በህጋዊ ዶክመንት ይመጡና ሰዎች ግን ያጭበረበሩት ነገር ይኖራል ወይ ሲመጡ የደበቁት ነገር ይኖራል ወይ ከገቡ በኋላ ግሪን ካርድ ላይ ሆነው ኦር ሌላ ስታተስ ላይ ሆነው ለምሳሌ ተማሪም ሆነው ሊሆን ይችላል ወንጀል ከሰሩ ወደ ሪሙቫል ፕሮሲዲንግ ይወሰዳሉ። ሰው ሊጋሊ ገብቶም ወደ ሪሙቫል ፕሮሲዲንግ ሊወሰድ ይችላል። አሜሪካ ውስጥ መቆየት የለብንም። አንደኛ አገባቡ ሊሆን ይችላል ማለት ሲገባ የደበቀው ነገር ኦር ከገባ በኋላ የፈጸማቸው ነገሮች። ሁለተኛ ደግሞ ዲፌንሲቭ አሳይለም የምንላቸው አሉ። በቦርደር ይገባሉ፣ ዶክመንት የላቸውም ሲገቡ። ስለዚህ በቦርደር መግባት አይቻልም፣ አይፈቀድም። ግን ደግሞ ወደ ሀገሬ ተገድጄ ነው በቦርደር የገባሁት፣ ምክንያቱም ሀገሬ ላይ የሚያጠቃኝ ይዘር መንግስት አለ ወር መንግስት ያለውን አካል አለ። ስለዚህ የአሜሪካ መንግስት ፕሮቴክሽን እንዲሰጠኝ ጠይቃለሁ። ዲፌንድ ነው እያደረግሽ ያለሽ። ዲፌንሲቭ አሳይለም የሚባለው ለዚህ ነው። ኦልሬዲ ቤዚክ የሆነውን ክስ ተቀብለሻል፣ ድንበር አቋርጠሻል፣ ዶክመንት የለሽም፣ ይህን ተቀብለሻል፣ ህግ ጥሰሻል። ይህን በማድረግሽ ግን you're defending yourself አሳይለም ስላለኝ
ወይም አሳይለም ኬስ ስላለኝ እባካችሁ አትላኩኝ እያልሽ ነው እየጠየቅሽ ነው። እንግዲህ ህጉ እስካሁን ድረስ ይሄ ዴፊኒትሊ በህግ ደረጃ ፋንዳሜንታል ነገር የቀየሩት ነገር የለም ይሄን ከመስጠት አንፃር። ግን ለምሳሌ አንዱ በአሳይለም በባይደን አድሚኒስትሬሽን ላይ ከሜይ 2023 ጀምሮ የተለወጠው ነገር ሜክሲኮ ላይ ሆነሽ አሳይለም ካልጠየቅሽ CBP ዋን አፕ ይባላል። በዛ አሳይለም ካልጠየቅሽ አሜሪካ ውስጥ ከገባሽ በኋላ አሳይለም መጠየቃች ኤክሰፕሽኖች አሉ ያን ማለፍ የሚችበት፣ ግን በአብዛኛው ከባድ ነው። በትራምፕ አድሚኒስትሬሽን ጭራሽ ይህን ዘግተውት ነበር፣ አንስተውታል። ግን ስቲል ቦርደሩ በጣም ፕሮቴክትድ ነው። ለዚህ መግባትና አሳይለም መጠየቅ በጣም ከባድ ነው። የተቀየረው ቤዚክ ነገር ምንድነው? የጀስቲስ የፍትህ የመስጠት ሂደቱ በጣም ፋንዳሜንታሊ ተቀይሯል። የኢሚግሬሽን ኮርት የአርቲክል 3 ኮርት አይደለም፣ በጀስቲስ ዲፓርትመንት ስር ያለ ፍርድ ቤት እና ዳኞቹን ጋይድ ማድረግ ይችላል ጀስቲስ ዲፓርትመንት። ኦፍ ኮርስ ፍትህ መስጠት አለባቸው፣ ግን ተሿሚነታቸው በጀስቲስ ዲፓርትመንት አፖይንትመንት ናቸው። ኤኒታይም ሊያነሳቸው ይችላል። ያ ነው ቤዚክ የተቀየረው ነገር። በጣም ስትሪክት ናቸው። አሳይለምሽን አፕሩቭ ለማድረግ ስትሪክት ናቸው። ለአንቺ ፌቨሬብል የሆነ ዲሲሽን ለመወሰን ስትሪክት ናቸው። ወደው አይደለም፣ እነሱም ስራቸው ነው። ሊባረሩ ይቻላል፣ ጫና ይቻላል። አሚን ወደው አይደለም፣ ኢን ሴንስ ሳፖርት እያደረኳቸው አይደለም፣ ግን you have to understand the background እነሱ